161 ቀናት በእግዚአብሔር ጸጋ የእግዚአብሔርን ቃል ያነበበን የተጓዝንባቸው ቀኖች ናቸው። መስከረም 1 ዘፍጥረት 1 ብለን ጀምረን እስከ ጳጉሜ 5 ራዕይ 22 የመጽሐፍ ቅዱስ ንባብ ጉዞ እያደረግን ነው። ዛሬ በዚህ ቀን የምናነበው ደግሞ ከመዝሙር ምዕራፍ 25 ጀምረን 26፣ 27፣ 28 ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። መዝሙር በቅንፍ ምዕራፍ 25። አቤቱ ወደ አንተ ነፍሴን አነሳለሁ፣ አምላኬ አንተን ታመንኩ አልፈር። ጠላቶቼ በኔ አይሳቁብኝ፣ አንተን ተስፋ የሚያደርጉ አያፍሩም። በከንቱ የሚገበዙ ያፍራሉ። አቤቱ መንገድህን አመልክተኝ፣ ፍለጋህንም አስተምረኝ። አንተ የመድኃኒቴ አምላክ ነህና በእውነትህ ምራኝ አስተምረኝም። ቀኑን ሁሉ አንተን ተስፋ አድርጌያለሁ። አቤቱ ምሕረትንና ቸርነትህን አስብ፣ ከጥንት ጀምሮ ናቸውና። የልጅነቴን ኃጢአትና መተላለፍ አታስብብኝ። አቤቱ ስለ ቸርነት ብዛት እንደ ምሕረትህ አስበኝ። እግዚአብሔር ቸር ቅንም ነው። ስለዚህ ኃጢአተኞችን በመንገድ ይመራቸዋል፣ ገሮችን በፍርድ ይመራል፣ ለገሮችን መንገድን ያስተምራቸዋል። የእግዚአብሔር መንገድ ሁሉ ቸርነትና እውነት ነው፣ ቃል ኪዳኑና ምስክሩን ለሚጠብቁ። አቤቱ ኃጢአቴ እጅግ ነውና ስለ ስምህ ይቅር በለኝ። እግዚአብሔርን የሚፈራ ሰው ማን ነው? በሚመርጠው መንገድ ያስተምረዋል። ነፍሱ በመልካም ታድራለች፣ ዘሩም ምድርን ይወርሳል። እግዚአብሔርን ለሚፈሩት ኃይላቸው ነው፣ ቃል ኪዳኑንም ያስታውቃቸዋል። እርሱ እግሮቼን ከወጥመድ ያወጣቸዋልና። ዓይኖቼ ሁል ጊዜ ወደ እግዚአብሔር ናቸው። እኔ ብቻዬንና ችግረኛ ነኝና ፊትህን ወደ እኔ አድርግ ማረኝም። የልቤ ችግር ብዙ ነው፣ ከጭንቀቴ አውጣኝ። ድካሜንና መከራዬን እይ፣ ኃጢአቴንም ሁሉ ይቅር በለኝ። ጠላቶቼ እንደበዙ እይ፣ የግፍም ጥል ጠልተውኛልና። ነፍሴን ጠብቅና አድነኝ፣ አንተን ታምኛለሁና አልፈር። አንተን ተስፋ አድርጌያለሁና የዋሃትና ቅንነት ይጠብቁኝ። አቤቱ እስራኤልን ከመከራው ሁሉ አድነው። መዝሙር በቅንፍ ምዕራፍ 26። አቤቱ እኔ በየዋህቴ ሄጃለሁና ፍረድልኝ፣ በእግዚአብሔርም አምኛለሁና አልናወጥም። አቤቱ ፍተነኝ መርምረኝም፣ ኩላሊቴንና ልቤን ፍተን። ምሕረትህ በዓይኔ ፊት ነውና በእውነትህም ተመላለስኩ። በከንቱ ሸንጎ አልተቀመጥኩም፣ ከአመፀኞችም ጋር አልገባውም። የክፉዎችን ማህበር ጠላው፣ ከዝንጎችም ጋር አልቀመጥም። እጆቼን በንጽህና አጥባለሁ። አቤቱ መሰዊያህን እዞራለሁ፣ የምስጋናን ድምፅ እሰማ ዘንድ ተአምራትህንም ሁሉ እነግር ዘንድ። አቤቱ የቤትህን ስፍራ የክብርህን ማደሪያ ቦታ ወደድኩ። ከኃጢአተኞች ጋር ነፍሴን ከደም ሰዎች ጋር ሕይወቴን አታጥፋ። በእጃቸው ተንኮል አለባቸው፣ ቀኛቸውም መማለጃ ተሞልታለች። እኔ ግን በየዋህቴ ሄጃለሁ፣ አድነኝ ማረኝም። እግሮቼ በቅንነት ቆመዋልና አቤቱ በማህበር አመሰግንሃለሁ። መዝሙር በቅንፍ ምዕራፍ 27። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎቼ ጠላቶቼም ስጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉና ወደቁ። ሰራዊትም ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ እተማመናለሁ። እግዚአብሔርን አንዲት ነገር ለመንኩት፣ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ፣ እግዚአብሔርን ደስ የሚያሰኘውንም አይ ዘንድ፣ መቅደሱንም እመለከት ዘንድ። በመከራዬ ቀን በድንኳኑ ሰውሮኛልና፣ በድንኳኑም መሸሸጊያ ሸሽጎኛልና፣ በዓለት ላይ ከፍ ከፍ አድርጎኛልና። እነሆ አሁን በዙሪያ ባሉ በጠላቶቼ ላይ ራሴን ከፍ ከፍ አደረገ። በድንኳኑም የእልልታ መስዋዕትን ሰዋው። ለእግዚአብሔር እቀኛለሁ እዘምርለትም አለሁ። አቤቱ ወደ አንተ የጮኩትን ቃሌን ሰማኝ፣ ማረኝና አድምጠኝ። አንተ ፊቴን እሹት ባልክ ጊዜ አቤቱ ፊትህን እሻለሁ። ልቤ አንተን አለ፣ ፊትህን ከኔ አትሰውር። ተቆጥተህ ከባሪያ ፈቀቅ አትበል፣ ረዳት ሁነኝ አትጣለኝም። የመድኃኒቴ አምላክ ሆይ አትተወኝ። አባቴና እናቴ ትተውኛልና እግዚአብሔር ግን ተቀበለኝ። አቤቱ መንገድህን አስተምረኝ፣ ስለ ጠላቶቼም በቀና መንገድ ምራኝ። የሐሰት ምስክሮችና አመፀኞች ተነስተውብኛልና ለጠላቶቼ ፈቃድ አትስጠኝ። የእግዚአብሔርን ቸርነት በሕያዋን ምድር አይ ዘንድ አምናለሁ። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና። እግዚአብሔርን ተስፋ አድርግ። መዝሙር በቅንፍ ምዕራፍ 28። አቤቱ ወደ አንተ እጠራለሁ፣ ዝም ብትለኝ ወደ ጉድጓድ እንደሚወርዱት እንዳልመስል። አንተ አምላኬ ዝም አትበለኝ። ወደ መቅደስ ማደሪያ እጄን ባነሳው ጊዜ ወደ አንተ የጮኩትን የልመናዬን ቃል ስማ። ከኃጥአንና ከክፉ አድራጊዎች ጋር ነፍሴን አትውሰዳት። ክፋትን በልባቸው እያለ ከባልንጀራቸው ጋር ሰላም ከሚናገሩት ጋር አትጣለኝ። እንደ ስራቸው እንደ አካሄዳቸውም ክፋት ስጣቸው፣ እንደ እጃቸውም ስራ ስጣቸው። ፍዳቸውን ወደ ራሳቸው መልስ። ወደ እግዚአብሔር ስራ ወደ እጆቹ ማደራረግ አላሰቡምና ያፈርሳቸዋል እንጂ አይሰራቸውም። የልመናዬን ቃል ሰምቶኛልና እግዚአብሔር ይመስገን። እግዚአብሔር ኃይሌና ጋሻዬ ነው። ልቤ በእርሱ ታመነ፣ እኔም ተረዳው። ስጋዬም ደስ ይለዋል፣ ፈቅጄም አመሰግነዋለሁ።
እግዚአብሔር ለሕዝቡ ኃይላቸው ነው፣ ለቀባውም የመድኃኒቱ መታመኛ ነው። ሕዝብህን አድን፣ ርስትህንም ባርክ፣ ጠብቃቸው፣ ለዘለዓለሙ ከፍ ከፍ አድርጋቸው ይላል። ከምሽቱ 3 ሰዓት ላይ አሁን ያነበብኩትን ክፍል በኢትዮጵያ ሰዓት አቆጣጠር በቲክቶክ እና በቴሌግራም ገጻችን በቀጥታ ስርጭት አብረን እናጠናለን። ኑና ማታ አብረን እናጥና። ጸጋ ይብዛላችሁ።